ሰላም ጤና ይስጥልኝ። የመጀመሪያው ሙስሊም የኒውዮርክ ከንቲባ እንደሚሆን የሚጠበቀው ዞህራን ማምዳኒ ማን ነው? በነገራችን ላይ ይሄ ሰውዬ ከተመረጥኩኝ ቤንያሚን ኔታንያሁ ኒውዮርክ ከመጣ አሳስረዋለሁ ብሎ የዛተ ሰውዬ ነው። ስለዚህ ሰውዬ አንዳንድ ነገር ልበላችሁ። በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በሚደረገው ፍልሚያ የ33 ዓመቱ ዞህራን ክዋሜ ማምዳኒ የመጀመሪያው ሙስሊም የዲሞክራቲክ ፓርቲ እጩ በመሆን ታሪክ ሰርቷል። ዞህራን አንጋፋው ፖለቲከኛና የቀድሞ የኒውዮርክ ከንቲባ የሆኑትን አንድሪው ኩማንን ማሸነፉ በርካታ የፖለቲካ ታዛቢዎችን አስደንቋል። የግራ ዘመን ፖለቲከኛ፣ የፍልስጤማውያን መብት ተሟጋች፣ የስደተኛ ልጅ ሙስሊም የሆነው ዞህራን የበርካታ ዓመታት ልምድ እንዲሁም የቢሊዮነሮች ድጋፍ ያላቸውን አንድሪው ኩማንን ያሸንፋል ተብሎ አልተጠበቀም ነበር። ዞህራን የምርጫ ቅስቀሳውን በሀብት ክፍፍል፣ የህዝብ አገልግሎቶችን ለማስፋፋትና የከተማ ድህነትን ለመለወጥ ያለውን ተራማጅ ፖሊሲዎችን ይዞ ነበረ ወደ ምርጫ ቅስቀሳ የገባው። ዞህራን በኒውዮርክ ሁሉም የአውቶቡስ የትራንስፖርት አገልግሎት ነፃ እንዲሆን፣ የቤት ኪራይ እንዳይጨምር እግድ መጣል፣ በማህበራዊ የቤት ልማት ተመጣጣኝ ቤትን መገንባት፣ ከተማዋ የምትቆጣጠራቸውን የገበያ መደብሮች ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ የሚሉ ነዋሪዎችን ህይወት ማለት የኒውዮርክ ነዋሪዎችን ህይወት የሚያሻሽል ላይ ያተኮሩ ፖሊሲዎችን አቅርቧል ለምርጫው ማለት ነው። እንግዲህ ይሄ የኒውዮርክ የፖሊስ በጀትን በመቀነስ በማህበረሰብ ደህንነት የአእምሮ ጤናን ባለሙያዎች እና የአደጋ ጊዜ ምላሽ ሰጪዎችን እና ሌሎች ማህበረሰቡን ያማከሉ ስራዎችን መስራት የሚል እቅድም ይዞ ነበረ ወደ ምርጫ ቅስቀሳ የገባው። ዞህራን የእስራኤልን ከሚቃወሙ ፖለቲከኞች አንዱ ሲሆን በጋዛ እየተፈጸሙ ያለውን የዘር ጭፍጨፋ ለምሳሌ ጄኖሳይድ ነው ብሎ በተደጋጋሚ ሲናገር ያለ ፍርሃት ነው። ዞህራን ከጥቂት ወራት በፊት ከታዋቂው ጋዜጠኛ ማህዲ ሐሰን ጋር በነበረው ቆይታ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውዮርክ ቢመጡ ምን ታደርግ ነበር ተብሎ ለቀረበለት ጥያቄ ዞህራን ፈርጠም ብሎ እንደ ከንቲባ ኔታንያሁ ኒውዮርክ ቢመጣ አሳስረው ነበር ሲል መልሷል። እቺ ከተማ እሴቶቻችን ከዓለም አቀፍ ሕግ ጋር የሚጣጣሙባት ናት፣ ተግባሮቻችንም ይህንን ማንጸባረቅ አለባቸው በሚል ምላሽ መስጠቱ የበርካታ ዓለም አቀፍ ሚዲያዎች መነጋገሪያ ሆኖ ነበረ። ዞህራን በመጪው ዓመት ጥቅምት መገባደጃ ላይ በሚያደርገው የከንቲባ ምርጫ የመጀመሪያው ሙስሊም ዲሞክራቶች እጩ በመሆን ታሪክ ሰርቷል። ግራ ዘመም ፖለቲከኞችና ተራማጆች ድጋፋቸውን የሰጡት እና በሺዎች በሚቆጠሩ በጎ ፈቃደኞች ታጅቦ ዘመቻውን የመራው ዞህራን ከ3 ዓመት በፊት በወሲባዊ ትንኮሳ ከኃላፊነት የለቀቁትን አንድሪው ኩምን በ43.5 በመቶ ድምፅ በማግኘት ነበር ያሸነፋቸው። ከፍተኛ ስፍራ የተሰጣቸው ፖለቲከኛው እንግዲህ 36.4 ድምፅ አግኝተዋል። የድምፅ ቆጠራው ወደ ዞህራን እንዳጋደለ ዞህራን የደቡብ አፍሪካውን የነጻነት ታጋይ ኔልሰን ማንዴላን በመጥቀስ እስኪከናወን ድረስ ሁልጊዜ የማይቻል ይመስላል በማለት ጠቅሶ ጓደኞቼ አድርገነዋል፣ እናንተ ናችሁ ይህንን ማድረግ የቻላችሁት፣ ለኒውዮርክ ከተማ ከንቲባ የዲሞክራቲክ ፓርቲ እጩ በመሆኔ ክብር ይሰማኛልም ብሏል። የ33 ዓመቱ ፖለቲከኛ ዞህራን ትውልዱ ምስራቅ አፍሪካዊቷ ሀገር ኡጋንዳ ናት። እናቱ በፊልሙ ዘርፍ ስመ ጥር የሆኑና በርካታ ሽልማቶችን የተቀበሉት የፊልም ዳይሬክተሯ ህንዳዊ ሚራ ናየር ናቸው። አባቱ ሲቪየርስ ኤንድ ሰርቫይቨርስ ጉድ ሙስሊም ባድ ሙስሊም በሚል መጽሐፎቹ የሚታወቁት እናም አፍሪካ አፈራቻቸው ከሚባሉ ምሁራን መካከል አንዱ የሆኑት ኡጋንዳዊው መሐመድ ማምዳኒ ናቸው። ማምዳኒ በአሁኑ ወቅት በኮሎምቢያ ዩኒቨርሲቲ መምህር ናቸው። ሁለቱም ወላጆቹ ትምህርታቸውን የተከታተሉት በሃርቫርድ ዩኒቨርሲቲ ነው። ዞህራን ግን ከወላጆቹ ጋር ወደ ኒውዮርክ ያቀናው ገና በ7 ዓመቱ ነበር። ስለ ፍልስጤም ባለው አመለካከቱ በዞህራን እስራኤል በጋዛ ላይ የምታደርገውን ጥቃት በይፋ በሰላ ሁኔታ ነው ከሚተቹት አሜሪካዊ ፖለቲከኞች አንዱ ነው። ሁልጊዜም ቢሆን ቋንቋዬ ግልጽና በእውነት ላይ የተመሰረተ ነው የሚለው ዞህራን እስራኤል የዘር ማጥፋት ወንጀል እየፈጸመች ነው ሲል በኤክስ ገጹ ላይ በድፍረት አስፍሮ ነበረ። በተጨማሪም ከዓለም አቀፍ ሕጎች በተጻረረ
እስራኤል ከምታካሄደው ሰፈራ ጋር ግንኙነት ያላቸውን የኒውዮርክ በጎ አድራጎት ድርጅቶች ከቀረጥ ነፃ የሚሆኑበትን ሁኔታ የሚሰርዝ ረቂቅ ሕግ አስተዋውቋል። ይህ ታዲያ ለእስራኤል በተለይ አደጋ ነው። በእስራኤል በጋዛ የዘር ማጥፋት ወንጀል እየፈጸመች ነው ከሚለው በተጨማሪ የአፓርታይድን ስርዓት እያካሄደች እንደሆነ እናም ጠቅላይ ሚኒስትር ቤንያሚን ኔታንያሁ መታሰር አለባቸውን ብሎ ያምናል። እንግዲህ እስራኤል የሚቀርቡባትን የዘር ማጥፋትና የአፓርታይድ ስርዓት ክሶችንም አትቀበልም። ዞህራን እስራኤል እንደ አይሁድ ሀገር የመቆየት ህልውናዋን ይደግፍ እንደሆነ በተደጋጋሚ ተጠይቆ ሃይማኖትም ሆነ ሌሎች ጉዳዮችን መሰረት አድርጎ የዜግነት ተዋረድ ያለው ማንኛውም ሀገር መደገፍ ምቾት አይሰጠኝም ብሏል። ሆኖም የእስራኤልን እንደ ሀገር የመቆየት መብት እንደሚቀበል ገልጿል። እንደ ሁሉም ሀገራት የመቆየት መብት እንዳላት አምናለሁ፣ እንዲሁም ዓለም አቀፍ ህግጋትን የማክበር ኃላፊነት ጭምር ነው ብሏል። ዞህራን ራሱን ጨምሮ ቤተሰቦቹ ላይ በእስልምና እምነቱ ምክንያት ማስፈራሪያዎች እንደደረሱት ጠቅሶ በዚች ከተማ ወይም ሀገር ለጸረ ሴማዊነት ቦታ የለውም ብሏል። የፖለቲከኛው ትችት በአሜሪካና በእስራኤል መንግስታት ፖሊሲዎች ላይ ያነጣጠረ እንጂ በአይሁዳውያን ላይ እንዳልሆነም ነው በተደጋጋሚ የሚናገረው። እንግዲህ የኒውዮርክ ከተማ ከንቲባ ምርጫ በሚቀጥለው ዓመት ጥቅምት ማገባደጃ ላይ ነው ይደረጋል የሚባለው። ዞህራን ከሪፐብሊካን ፓርቲ እጩ ከርተስ ሲልዋ ጋር የሚፎካከር ይሆናል። በዋናነት የዲሞክራቶች ማዕከል በሆነችው ኒውዮርክ ሪፐብሊካን የከንቲባነት ውድድሩን ያሸነፈውን በአውሮፓውያኑ እንግዲህ 2001 ማይክል ብሉምበርግ ነበረ። የዞህራን የምርጫ ቀስቀሳ ታዲያ ከ22,000 በላይ በጎ ፈቃደኞች እንዲሁም በአሜሪካ ፖለቲካ ተራማጆች ናቸው በሚባሉና በስመ ጥር ፖለቲከኞች በርኒ ሳንደርስን ጨምሮ ብዙ ፖለቲከኞችን ያሳተፈ ነው። የዚህን ያህል ድጋፍም አለው። 115 ቢሊዮን ዶላር በጀት እና 300,000 በላይ የማዘጋጃ ቤት ሰራተኞች ላላት የኒውዮርክ ከተማ ልምድ ያንሰዋል ሲሉም ይተቹታል። በተጨማሪ ፖሊሲዎቹ ጽንፍ የወጡና መሬት ላይ ያለውን እውነታ ከግምት ውስጥ ያላስገባ ነው ይሉታል የሱ ተቃዋሚዎች። ስለዚህ እንግዲህ ስለ አዲሱ ማለት የመጀመሪያው ሙስሊም የኒውዮርክ ከንቲባ ሊሆን የተዘጋጀ ሰው ያዘጋጀውላችሁ ፕሮግራም ይሄ ነበር። ጤና ይስጥልኝ።